ሰላም ጤና ይስጥልኝ አድማጭና ተከታታዮች የካቲት 24 ቀን 2018 ዓመተ ምህረት የዕለቱን አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ግን ዋናዎቹን ላስደምጣችሁ። ምስራቅ እዝ በተጠናከረ ኦፕሬሽን 203 የጽንፈኛው ቡድን አባላትን መደምሰሱን አስታውቋል ማለት ነው። እንዲሁም የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ ክልል እንዲገባ አንፈቅድም ሲል መናገሩንም መረጃዎች ከጃችን ገብተዋል። እንዲሁም ከውጭ ወዳሉ መረጃችን ስናልፍ የዓለም ኃያላን ወደ አደገኛ ጦርነት እየተጠጋጉ እንደሆኑ ምንጮች ይጠቁማሉ። የፑቲን አስፈሪ ማስጠንቀቂያና የመካከለኛው ምስራቅ የሚሳኤል ቀውስ እንደቀጠለ ነው። በዝርዝር የምናየው ነው የሚሆነው። አብራችን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን ስናልፍ የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ እንዲገባ አንፈቅድም ማለቱ ተሰምቷል። ከቀናት በፊት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰን ጨምሮ ከፍተኛ ወታደራዊ መኮንኖች በጋምቤላ ክልል ተካሂዶ በተባለው ውይይት ላይ መከላከያ ሰራዊት የቀድሞ ይዞታዎችን ማለትም የሰሜን እዝ ካምፖችን መልሶ እንደሚቆጣጠርና በኢትዮ ኤርትራ ድንበር ያለውን አካባቢ ይረከባል ሲሉ መናገራቸው መዘገቡ ይታወሳል። በወቅቱ የጊዜው አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ሰራዊቱ ትግራይ እንዲገባ አልተስማማውም ሲል በጽህፈት ቤታቸው በኩል አስተባብለው እንደነበር የሚታወስ ሲሆን ዛሬ በወጣው መረጃ ደግሞ የህወሓት ምክትል ሊቀመንበር እንዲሁም የጊዜው አስተዳደሩ ምክትል ፕሬዝዳንት የሆኑት አቶ አማኑኤል አሰፋ ችግሮቻችን ሳይፈቱ መከላከያ ሰራዊት ትግራይ አይገባም ብለዋል። አሁን ትግራይ የፌዴራል ስርዓቱ አካል አይደለችም፣ ወኪልም የላትም ያሉት አቶ አማኑኤል ትግራይ ወደ ህገ መንግስታዊ ስርዓቱ ሳትመለስ መከላከያ እንዲገባ አንፈቅድም ብለዋል። ይሁን እንጂ አቶ አማኑኤል እስካሁን መከላከያ ሰራዊት ወደ ትግራይ ክልል ለመግባት ከፌዴራል መንግስቱ በይፋ የቀረበ ጥያቄ የለም ብለዋል። ምንም እንኳን ሰራዊቱ እንዲገባ በፕሪቶሪያው የሰላም ስምምነት ላይ ሰፍሮ የሚገኝ ቢሆንም አቶ አማኑኤል ግን ሌሎች ጉዳዮች በቅድሚያ ተፈጻሚ መሆን አለባቸውም ብለዋል። ከዚህ ቀደም ጀነራል ጻድቃንና አቶ ጌታቸው ረዳን ጨምሮ ከኛ ጋር የነበሩ አካላት መከላከያ እንዲገባ በተደጋጋሚ ሲጠይቁ ነበር ያሉት አቶ አማኑኤል አሁን ላይ መከላከያ ሰራዊቱ ወደ ትግራይ እንዲገባ የቀረበ ጥያቄ ባይኖርም የቀይ ባህርን ለማስመለስ በሚደረገው ጥረት ላይ ተሳታፊ እንድንሆን ግን ጥያቄ ቀርቦልን እኛም ጥያቄውን አልተቀበልንም ብለዋል። ወደ ሌላኛውና ወደ ዕለቱ አንኳር ወደ ሆነው መረጃችን ስናልፍ ዛሬ ምስራቅ እዝ በተጠና ኦፕሬሽን 203 የጽንፈኛው ቡድን አባላትን መደምሰሱ ታውቋል። ምስራቅ እዝ ከመከላከያ ጋር የተኩስ ቅንጅት በመፍጠር በተለያዩ የግዳጅ ቀጠናዎች ባካሄደው የተጠና ኦፕሬሽን 203 የጽንፈኛውን አባላት ደምስሷል። ምስራቅ እዝ በተሰማራባቸው በሰሜን ጎጃም፣ በምዕራብ ጎጃም፣ በአዊ ብሔረሰብ አስተዳደርና ማዕከላዊ ጎንደር አዋሳኝ ቀጠናዎች 135 ጽንፍ ይዘው ሲዋጉ የነበሩ ሲደመሰሱ 68 የሚሆኑት በደረሰባቸው ምት ቆስለዋል። በስምሪቱ 64 ኤኬም ክላሽና 43 የቃታ መሳሪያ እንዲሁም 1 ፒኤም መትረይስ፣ 1 ስናይፐር፣ 5 ቦምብና ተተኳሾች በቁጥጥር ስር ውለዋል። ሰራዊታችን ሰሞኑን በዳንግላ ዙሪያ ሮፋ፣ ግታ፣ ደብረ ወርቅ፣ ድማም፣ አንገር፣ በዋዝ እና ደብረ ዘይት አቅጣጫ በተደረገው ስምሪት 50 ጽንፈኛ ሲመቱ 39 ደግሞ ቆስለዋል። በሰከላ ወረዳ ሱርባ ቀበሌ የተሰማራው ኃይል ባደረገው የተጠና ኦፕሬሽን 47 ጽንፈኞች ከጥቅም ውጭ ሲሆኑ 14 ቆስለዋል። በማዕከላዊ ጎንደር አለፋ ወረዳ ሻውራ ከተማ አቅራቢያ በተወሰደ እርምጃ 38 የጥፋት ኃይሎች ሲደመሰሱ 15 ቆስለዋል። ሰራዊታችን ባልተሰማራባቸውና ራቅ ያሉ ቀበሌዎች የተንጓለለ ህዝብን እየዘረፈ ሲያስጨንቅ የነበረው ታጣቂ ቡድን በደረሰበት ክፉኛ ሙት ተዝረክርኮ ሞትና ቁስለኛ ሆኗል ነው የተባለው። ኢትዮጵያን ለማተራመስ ከውጭ የተሰጠውን ተተኳሽ ያለ የሌላ አቅሙን ተጠቅሞ ለማሳለፍ ያደረገው ጥረት አባድራ ላይ በደረሰበት ክፉኛ ሙት ከንቱ ሆኖበታል ነው የተባለው። ጽንፈኛ ቡድኑ በተጠቀሱት ቀበሌዎች ሰርጎ በመግባት ለሶሻል ሚዲያ የሚሆን ፎቶ ለመነሳት ያደረገው ጥረት በጀግኖቹ ሰራዊታችን አባላት አድራሻው ከመሬት በታች ሊሆን ተገዷል። ራፊ ቡድኑ ሰሞኑን በህይወት አለሁ ለማለት ያለ የሌለ ተተኳሽ ተሸክሞ ሰርጎ ለማሳለፍና ለማስከፈት ያደረገው ሙከራ በወገን ኃይል መንገድ ተዘግቶበት በመቀጥቀጡ ሳይሳካለት ሞትና ቁስለኛ ሊሆን ችሏል ተብሏል። ምስራቅ እዝ ከመከላከያ ጋር በፈጠረው የተኩስ ቅንጅት አማካኝነት የካቲት 13 ቀን 2018 ዓ.ም ወዲህ ከተደመሰሱት የጽንፈኛው አመራሮች መካከል ንብረት መላኩ የተባለ በእነሱ አደረጃጀት ሻለቃ አዛዥ ብርሃኑ በላይነህ ሻለቃ ዘመቻ፣ አለማየሁ ጌቴ ሻለቃ መሪ፣ አስቻለው በለው ክፍለ ጦር እና ሎጂስቲክስ ምህረት ያየለ የተባለ የሻለቃ ዘመቻ ይገኙበታል። ከነዚህ በተጨማሪ ብርቄ ደስ የተባለ ክፍለ ጦር ዘመቻ፣ ነገባቡቹ ኮር ፖለቲካ ኃላፊ ዘሪሁን የተባለ የክፍለ ጦር ዘመቻ ኃላፊም ተደምሰዋል። በዚህ ውጤታማና የተጠና ኦፕሬሽን የክልል ጸጥታ ኃይልና የህዝባችን ያደረጉት ጥረት ጠላት ምን መደበቂያ እንዳያገኝ ከቦታ ቦታ በመንቀሳቀስ ተስፋ እንዲቆርጥ እርስ በርስ እንዲጋጭና እየከዳ እጁን እንዲሰጥም አስገዶታል ተብሏል። ይህ ምስራቅ እዝ ክልል ህዝቡንና የጸጥታ ኃይል ጋር በመጣመር የሚያደርገውን ህግ የማስከበር ተልዕኮ አስተማማኝ ሰላም እስኪመጣም አጠናክሮ ይቀጥላል ብለዋል። በመጨረሻም ከውጭ ወደምናየው መረጃችን ስናልፍ የዓለም ኃያላን ወደ አደገኛ ጦርነት እየተጠጋጉ መሆኑ እንዲሁም የፑቲን አስፈሪ ማስጠንቀቂያና የመካከለኛው ምስራቅ የሚሳኤል ቀውስ እንደቀጠለ ነው። ከ13 በላይ ሀገራትን እያዳረሰ የሚገኘው የመካከለኛው ምስራቅ እሳት አሁን ወደ ባሰ አደገኛ ምዕራፍ ተሸጋግሯል። ኢራን የምትተኩሳቸው ዘመናዊ ሚሳኤሎች ቁጥር በከፍተኛ ሁኔታ እያየለ መምጣቱን ተከትሎ አሜሪካና የምዕራባውያን አጋሮቿ በቀጠናው የከፋ መከላከያ ሚሳኤል እጥረት እንዳጋጠማቸውም እየተዘገበ ነው። ይህንን ተከትሎ የቀጠናው ቁልፍ ተዋናይ የሆኑት ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ከፍተኛ ስጋት ውስጥ ወድቀዋል። የሳውዲ አረቢያ መከላከያ ክምችት ለ4 ቀን ብቻ እንዲሁም የዩናይትድ አረብ ኤሚሬትስ ደግሞ ለ1 ሳምንት ብቻ የሚበቃ መሆኑ
መገለጹ የአካባቢውን ውጥረት አበብሶታል። በሌላ በኩል የዓለም ፖለቲካ ወቅት ያናረው ዜና ከሞስኮ ተሰምቷል። ፕሬዝዳንት ቭላዲሚር ፑቲን ለምዕራባውያን ሀገራት በአምባሳደሮቻቸው በኩል አስፈሪና የመጨረሻ የተባለ ማስጠንቀቂያ ልከዋል። ይህ መልእክትም ዓለም ወደ ሶስተኛው ዓለም ጦርነት እያመራች መሆኑን የሚያጠራጥር እንደሆነ ተንታኞች እየገለጹ ነው። በተያያዘ ዜና እስራኤልና አሜሪካ በጥምረት በኢራን ላይ የሚያደርሱትን ጥቃት ተጠናክሮ የቀጠለ ሲሆን የተለያዩ የኢራን ስትራቴጂካዊ ቦታዎች ከባድ የአየር ድብደባ እያስተናገዱ ነው። ከዚህም በባሰ ሁኔታ እስራኤል በሊባኖስ ላይ የእግረኛ ጦር ወረራ ለመፈጸም ውሳኔ ማሳለፏም ተሰምቷል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣሁት አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ቆይታ